እስኪ አንድ በታማኝነት የምትመልሱልኝን ጥያቄ ልጠይቃችሁ። መቼ ነው ለመጨረሻ ጊዜ ጠቃሚ እንደሆናችሁ አስባችሁ የምታውቁት? መኖራችሁ፣ የሆነ ቦታ ላይ መገኘታችሁ ዓላማና ጥቅም እንዳለው የተሰማችሁ መቼ ነበር? ድምጻችሁ ኃይል እንዳለው፣ ህይወታችሁ ዋጋ እንዳለው ለሌሎች እኮ አይደለም፣ ነገር ግን ለራሳችሁ ያ ስሜት የተሰማችሁ መቼ ነበር? መቼ ነው መስታወት ፊት ቆማችሁ በምታዩት በራሳችሁ ምስል ኩራት የተሰማችሁ? የሆነ ነገር አድርጋችሁ ወይም አሳክታችሁ አይደለም፣ ነገር ግን በቃ ዝም ብሎ እዛ ቦታ ላይ በመቆማችሁ ብቻ እንደዛ ተሰምቷችኋል? አንድ እውነታ ልንገራችሁ፣ ጭንቀታችሁ በዙሪያችሁ እየሆነ ባለው ነገር አይደለም። ስራችሁ፣ የምትወዱትን ሰው ማጣታችሁ፣ የምትከፍሏቸው ክፍያዎች ወይም ደግሞ የማታውቁት ዝምታም አይደለም። አንዳንዴ የጭንቀታችሁ ምንጭ ውስጣችሁ የሚሰማችሁ ጭር ማለት ወይም ደግሞ የማትታዩ ሆናችሁ ራሳችሁን የምትስሉበት መንገድም ሊሆን ይችላል። እየተንቀሳቀሳችሁ ሊሆን ይችላል፣ ነገር ግን መኖር አይሰማችሁ። እየሳቃችሁ ይሆናል፣ ነገር ግን ፈልጋችሁት ሳይሆን ተገዳችሁ የምትስቁት ይሆናል። ከዛ ከሆነ ቦታ አንድ ጥያቄ ይመጣባችኋል። ሲጀመር ለምንድነው ይህንን ነገር ማድረገው ትላላችሁ። ነገር ግን ያ ጥያቄ የደካማነት ምልክት አይደለም፣ ድራማም አይደለም። ይልቁኑ ይህ ጥያቄ ትርጉምን የመጠማት ጥያቄ ነው። መታየትን የመፈለግ፣ ያለማንም ድጋፍ ያላችሁን ዋጋ የማወቅ ጉጉት ነው። ምክንያቱም ራሳቸውን እንዴት መውደድ እንዳለባቸው የሚረዱ ሰዎች ውስጣቸው የሚያድገውን የባዶነት ስሜት፣ የትኛውም ድምጽ የጎላ ጩኸት ዝም ሊያስብሉ አይችልም። ብዙ ሰዎች እንዲሁ ዝም ብሎ ባዶነት አይሰማቸውም። ፍቅርን ስላጡ፣ ገንዘብና ስኬትን ስላልጨበጡ ያ ስሜት አይመጣም። ያ ስሜት ሊከሰት የሚችለው የራስን ዋጋ ካለመረዳት ነው። አያችሁ፣ ያላችሁን ዋጋ መረዳት ካልቻላችሁ ራሳችሁን እናንተን መግለጽ በሌለባቸው ነገሮች መመዘን ትጀምራላችሁ። በሌሎች ሕሳቤ፣ በሌሎች ማግኘት፣ በምታገኙት ላይክ፣ ሌሎች ስለናንተ በሚሰማቸው የመፈለግ ስሜት ትመዝኑታላችሁ። ከዛ ደግሞ ህይወታችሁን ልክ የሆነ ነገርን ለመፈጸም እንደሚደረግ ጥረት መኖር ትጀምሩታላችሁ። ሰዎችን ለማስደሰት፣ ቦታችሁን ለማግኘት ትባክናላችሁ። እውነታው ግን ገና ስትወለዱ ትልቅ ዋጋ ኖራችሁ ነው የተወለዳችሁት። ፍቅርን፣ ሰላምን ለማግኘት ስትሉ ለማንም የምታረጋግጡለት እውነት የለም። ለራሳችሁ የምትሰጡትን ዋጋ ማጣት ስትጀምሩ ወዲያው አንድ ነገርን ለማድረግ እዛ ዓለም ላይ ጥገኛ መሆን ትጀምራላችሁ። ያ ደግሞ በጣም አደገኛ ጨዋታ ነው። ለምን ካላችሁ ይህች ዓለም በባህሪዋ ተለዋዋጭ ናት። የሆነ ቀን የተመሰገናችሁበት የተጨበጨበላችሁ ቦታ ላይ በሆነ ቀን ደግሞ ትረሳላችሁ፣ ትነቀፋላችሁ። ከዛ ድጋሚ ሙገሳና ውዳሴ እስኪመጣላችሁ ትጠብቃላችሁ ማለት ነው። የሆነ ሰው ዋጋ እስኪሰጣችሁ፣ እስኪመርጣችሁ፣ ብቁ ናችሁ እስኪላችሁ ትጠብቃላችሁ። ያ ደግሞ በጣም መጥፎ ጨዋታ ነው። ደግሞም ያ የነሱ ስራ እንዳልሆነ እንዳልነበረም ታውቁታላችሁ። የራሳችሁን ዋጋ ማወቅና መለየት የእናንተ ኃላፊነት ነው መሆን ያለበት። ራሳችሁን የሆነ ትርጉም እንዳለው ሰው መመልከት አለባችሁ። ምክንያቱም ትርጉምም ዓላማም ዋጋም አላችሁ። ያ ልባችሁን እፍን የሚያረጋችሁ፣ ባዶነት የሚሰማችሁ፣ ውስጣችሁን እንደማሳከክ የሚያደርጋችሁ ነገር የደካማነት ማሳያ አይደለም። ከራሳችሁ ጋር ድጋሚ የምትገናኙበት ጥሪ ነው። ወደምታልሙት የራሳችሁ ማንነት የምትሄዱበት፣ መስታወት ፊት ቆማችሁ ቢሆን ብላችሁ ተስፋ ወዳደረጋችሁበት የሚወስዳችሁ ጥሪ ነው። በነገራችን ላይ በፍጹም አልተሰበራችሁ፣ በፍጹም አልጠፋችሁም። ይልቁኑ ለዓመታት በተቆለለ የንጽጽር የትችት ተራራ ስር ተቀብራችሁ ነው። ነገር ግን እዚህ ጋር አስደሳችሁ ዜና፣ የቀበራችሁን የተጫናችሁን ነገር በሙሉ መናድና ሜዳ ማድረግ ትችላላችሁ። ከዛ ያ የህመማችሁ መነሻ ትኩረት እንድታደርጉና ወደ መዳን እንድትሻገሩ ያግዛችኋል። ምክንያቱም ያኔ መጨረሻ ላይ ለህልማችሁ ምግብ መሆን የማይችሉ ነገሮችን ማሳደድ በቃኝ ትላላችሁ። ያኔ ነው ደግሞ ለውጡ የሚጀምረው። ማንም ሰው እናንተን ሊያድናችሁ እንደማይመጣ ስትረዱ መጠበቅ የሚባለውን ነገር ታቆማላችሁ። የራሳችሁን ዓለም መገንባት፣ የተለዩ ነገሮችን ብቻ መምረጥ፣ ድንበሮችን ማስመር ትጀምራላችሁ። ጩኸቶች ሲበረቱ ብቸኝነትን ትመርጣላችሁ። ልክ ያለው ነገር ሲሰማችሁ ከዛ አካባቢ ትሸሻላችሁ። አእምሯችሁ እንድታጎነብሱ ሲገፋፋችሁ ራሳችሁን በቅንነት ማናገር ትጀምራላችሁ። በጥቂቱ ትጀምራላችሁ፣ ነገር ግን በፍጹም አታቋርጡ። ውሃችሁን ትጠጣላችሁ፣ እረፍት ታደርጋላችሁ።
የሚጠቅማችሁን እንጂ የሚጎዳችሁን ነገር አታድርጉ። ታዲያ ያኔ ቀስ እያለ ደረጃ በደረጃ ውስጣችሁ የጠፋው ብርሃን መብራት ይጀምራል። ሕይወት በአንዳች ተአምር ቀላል ሆነ አይደለም። ነገሮችን በድንገት ስክትክት ብለው አይደለም። እውነታው እናንተ ተለውጣችሁ ብቻ ነው። የራሳችሁ የፍቅር፣ የሰላም፣ የብርሃን ምንጭ ራሳችሁ ሆናችሁ ነው። ተቀባይነት ለማግኘት ስትሉ ራሳችሁን ማዋረድ፣ መገደብ አቁማችሁ ነው። ህመም ቢበዛበትም እንኳን ማደግ ጀምራችሁ። ማንም ባያያችሁ፣ ማንም ባያጨበጭብም ማደግ አታቆሙም። ያ ነው እናንተን ኃይል የሚያላብሳችሁ። ልክ ራሳችሁን ስትመርጡ መዳን ትጀምራላችሁ። ባዶ መሆን ሲሰማችሁ፣ ማስመሰል ሲደክማችሁ፣ ቀስ እያላችሁ እየጠፋችሁ እንደሆነ ሲሰማችሁ የሆነ ሰው ድጋሚ እንድትጀምሩ እጃችሁ ላይ ፍቃድ እስኪያስቀምጥላችሁ አትጠብቁ። በየትኛውም የህይወታችሁ ደረጃ ለማረፍ፣ እንደገና ለመጀመር፣ ያለፈውን ለመሰረዝ ፍቃድ አላችሁ። ትላንታችሁ በፍጹም እናንተን አይገልጣችሁ። ስህተታችሁ ዋጋችሁን አይቀንሰው። የትላንት ጠባሳችሁ በፍጹም ያነሰ ፍቅርና ሰላም እንዲገባችሁ አያደርግም። እዚህ ምድር ላይ ያላችሁት ለመትረፍ ሳይሆን ለማብራት ነው፣ ለማደግ፣ ከፍ ለማለት ነው። ነገር ግን ከሁሉ አስቀድሞ ለራሳችሁ የሚገባውን ዋጋ ስጡት። ምክንያቱም ልክ ያንን ማድረግ ስትጀምሩ ነገሮች በአስገራሚ ሁኔታ መለወጥ ይጀምራሉ። ማይንድ ሴታችሁ፣ የኑሮ ደረጃችሁ፣ አካባቢያችሁ እንዲሁም ደግሞ የዕለት ተዕለት ልማዳችሁ መቀየር ይጀምራል። የሆነ ጊዜ ላይ ይህንንማ በፍጹም አላደርገውም ያላችሁትን ነገር በቀላሉ ታደርጉታላችሁ። ጭንቀት በጨለማ ውስጥ ሊደብቃችሁ ይችላል። ነገር ግን የተፈጠራችሁበት ዓላማ ለማብራት ስለሆነ ታልፉታላችሁ። ምንም አይነት ጥልቅ ጉድጓድ ውስጥ ገብቻለሁ ብላችሁ ብታስቡ እንኳን ትወጡታላችሁ። ለነሱ ብላችሁ እኮ አይደለም፣ ለጭብጨባው፣ ለሙገሳው ወይም ደግሞ ለዚህ ዓለም ብላችሁ አይደለም። ነገር ግን ለራሳችሁ ስትሉ ታደርጉታላችሁ። ከዛ የምትኖሩትን ሕይወት አብዝታችሁ መውደድ ትጀምራላችሁ። ራሳችሁን ለሌሎች ማትረፍ ትጀምራላችሁ። ልፋታችሁን፣ ጥረታችሁን፣ በአጠቃላይ ዋጋችሁን ሰዎች አላዩትም ማለት ጥረታችሁ ጠፍቷል ማለት አይደለም። እዛው አለ፣ ከጩኸታቸው ጀርባ ቆሟል። እናንተ ከትላንታችሁ፣ ከህመማችሁ፣ ከውድቀታችሁ ጋር በፍጹም አትመሳሰሉ። እናንተ ከነዚህ ሁሉ ነገሮች መትረፍ የቻላችሁ አሸናፊዎች ናችሁ። ውስጣችሁ እጅ እንድትሰጡ የሚጮሁ ድምጾች ቢበረቱም እንኳን በተስፋ በጠዋት ትነቃላችሁ። መሆን ባለባችሁ ቦታ ሰዎች ባያያችሁ እንኳን ትገኛላችሁ። ያ ነው ጠንካራ የሚያስብላችሁ። ያ ነው የድፍረታችሁ፣ የአሸናፊነታችሁ መለኪያ። ያንን ደግሞ ማንም ከናንተ አይወስድባችሁ። ስለዚህ እስኪ ዛሬ ራሳችሁን የምትመርጡበት ቀን ይሁን። ኃይላችሁን ልክ ሕይወታችሁ እሱ ላይ ጥገኛ እንደሆነ አስቡና መጠበቅ ጀምሩ። ደግሞም እኮ እሱ ላይ ጥገኛ ነው። ልክ የምትወዱትን ሰው በምታወሩበት አይነት መልኩ ራሳችሁን ማነጋገር ጀምሩ። ምክንያቱም የተሻለ እንደሚገባችሁ ማመን መጀመር አለባችሁ። ታዲያ ልክ ውስጣችሁ ያለው ያ የተሸናፊነት ድምጽ ብቁ እንዳልሆናችሁ፣ ማድረግ እንደማትችሉ ሲነግራችሁ ከየትኛውም ጊዜ በላይ ብቁ እንደሆናችሁ እንደምትችሉ መልሱለት። አውቃለሁ ከኖራችሁበት መንገድ፣ ከመጣችሁበት ትላንት አንጻር አሁን የምነግራችሁን ነገር ማድረግ ቀላል አይደለም። ነገር ግን ታሪካችሁ እኮ አላለቀም። የእስካሁኑ ምዕራፍ የመጪውን ምዕራፍ አጠቃላዩን መጽሐፍ መወሰን የለበትም። ስለዚህ በፍጹም እንዳትሸማቀቁ። በፍጹም ለቀበራችሁት ማንነታችሁ ይቅርታ እንዳትጠይቁ። በእያንዳንዱ ወደፊት በምታደርጉት እርምጃ ሁሉ ራሳችሁን ማመን ልምዳችሁ እየሆነ ይመጣል። ፍቅርን ከሌሎች መለመን ትታችሁ ራሳችሁ ፍቅር መሆን ትጀምራላችሁ። የሌሎችን ማረጋገጫ ማሳደድ ትተውና በእውነተኛ የራስ መተማመን መራመድ ትጀምራላችሁ። መዳን ድምጽ አልባ እንደሆነና ዝም ብሎ የሚከወን መሆኑን ትረዳላችሁ። የተሰበረ ማንነታችሁን ብቻ የሚወዱ ሰዎችን መልቀቅ ትጀምራላችሁ። ሌሎች ምቾት እንዲሰማቸው ብላችሁ የውስጣችሁን ብርሃን ማደብዘዝ ታቆማላችሁ። ለሌሎች መገኘት አቁማችሁ ለራሳችሁ መኖር ትጀምራላችሁ። ሰዎችን ለማስደሰት ሳይሆን ሂደቱንና አጠቃላይ ነገሩን የምትወዱትን ሕይወት መኖር ትጀምራላችሁ። ከዛ ጥሩ የፍቅር ታሪክ ማለት ራሳችሁ የምትጽፉት ድርሰት መሆኑ ይገለጽላችኋል። በዝምታ ውስጥ ጥንካሬን ታገኛላችሁ። ማደግ የሰው ጋጋታ እንደማይፈልግና ለማደግ የሚያስፈልገው ነገር ቁርጠኝነት መሆኑን፣ ጥርጣሬ በከበባችሁ ጊዜ ምን ያክል ዋጋ እንዳላችሁ ለራሳችሁ በማስታወስ እንደሆነ ትረዱታላችሁ። እውነተኛ ሰላም የሚመጣው ከራስ እንደሆነና የማንንም ፈቃድ እንደማትፈልጉ ይገባችኋል። ያኔ ሌሎችን ማነሳሳት ትችላላችሁ።
እናንተ ያደረጋችሁትን ነገር እያደረጉ ካሰቡበት ቦታ እንዲደርሱ እንደ ምልክት መቆጠር ትጀምራላችሁ። ነፍሳችሁ የሆነ ነገርን ፈልጋ መጮህ ከጀመረች ሌላ ቦታ ምላሽ ለማግኘት አትድከሙ። የሆነ ሰው እስኪያድናችሁ አትጠብቁ። የራሳችሁ አዳኝ፣ የራሳችሁ ጀግና ራሳችሁ ብቻ ነው መሆን ያለባችሁ። ዘመናት የተበላሸው ሕይወታችሁን በአንድ ጀንበር መለወጥ አትችሉ። እንቁላል ቀስ በቀስ እንዲል ተረቱ ትንንሽ ለውጦችን ነገር ግን በፍጹም ባለማቋረጥ በመተግበር ነው ወደ ትልቁ ስኬታማ የለውጥ ሰገነት መውጣት የሚቻለው። ምክንያቱም ለሁሉ ነገር ጊዜ ያስፈልጋችኋል። ለማደግ፣ ሰውነታችሁን ለመንከባከብ፣ ለመዳን ጊዜና ፕሮሰስ ይፈልጋል። ሰውነታችሁን ጠብቁት፣ አሳርፉት፣ ተገቢውን ምግብ መግቡት፣ ተንከባከቡት። ነፍሳችሁ ማረፍ የምትችልበት ብቸኛው ቦታ ሰውነታችሁ። ለሰውነታችሁ ያለውን ኃይል የምታስታውሰው ነፍስ እዛ ነው የምቾት ሰገነቷ። በጥልቀት ተንፍሱ። ሸክማችሁ ሲለቅ እስኪሰማችሁ ድረስ ተንፍሱ። መሸከም የለባችሁ። የሚያሰምጣችሁን ወደ ኋላ የሚጎትታችሁን ሸክም ቁረጡና ጣሉት። ሁሉም ሰው ሁሉም ነገር እናንተን የማየትና የማግኘት እድል ሊኖረው አይገባም። የሚያግዟችሁ የሚያበረቷችሁ ነገሮች ብቻ ናቸው እናንተ ጋር የመግባት ፍቃድ ማግኘት ያለባቸው። እነዚህ ነገሮች ናቸው ባዶነታችሁን የሚሞሉት። በዚህ መንገድ ነው ደግሞ መዳንም የሚጀመረው። ያኔ ነው ነገሮች በአስገራሚ ሁኔታ መለወጥ የሚጀምሩት። ነገሮች ቀለው ወይም ደግሞ አንዳች ተአምር ተፈጥሮ አይደለም። ነገር ግን እናንተ በሚገባ ተለውጣችሁ ነው። ድምጻችሁ ገዢ ይሆናል። ቀና ብላችሁ በኩራት ትራመዳላችሁ። ችግራችሁን ፊት ለፊት ትጋፈጡታላችሁ። ጭንቀት ከስሟል። ጨለማ ለብርሃናችሁ እጅ ሰጥቷል። የተወለዳችሁት ለማብራት ቀና ለማለት ነው። አላበቃም፣ ገና መጀመራችሁ ነው። ስትፈልጉት የከረማችሁት ብርሃን ከበፊትም አብሯችሁ አለ። እንዲያበራ ከተቀበረበት ፈልጉት። ያኔ ደግሞ በሚገባ ታሸንፋላችሁ።